ሰላም ጤና ይስጥልኝ ውድና እየተከበራችሁ የአባይ ሚዲያ ቤተሰቦች እንደምን አላችሁልኝ? እንደምንስ ቆያችሁኝ? እኔ ያለሁ እግዚአብሔር አምላክ የተመሰገነ ይሁን በጣም ደህና ነኝ። ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩ ዛሬ ደግሞ ከች ብዬላችኋለሁ ማለት ነው። በነገራችን ላይ ናፍቃችሁኛል። እሺ ተናፍቃችኋል ውድ ቤተሰብ ማርያምን በጣም ነው ናፈቃችሁኝ። እና እንዴት ናችሁ? ደህና ናችሁ? ብዙዎቻችሁ ለምን ጠፋሽ ምን ሆነሽ ነው ምናምን እያላችሁኝ ነው። ትንሽ እንደምታዩት ጉንፋን ቢጤ ያዝ አድርጎኝ አለቀኝ ብሏል ማለት ነው። እንዲሁም ደግሞ ይችን ያረኳት ደግሞ እንትን ጨረር ምናምን አይኔ ማለት ነው እያመመኝ አስቸገረኝ በጣም ማለት ነው። ጨረር እንደዚህ ጨረር ነገር ሲነካኝ ምን ያደርገኛል? የሞባይል የሚሆን የፀሐዩ የሚሆን በቃ ምን ልበላችሁ እና ትንሽ ይከላከልልኝ እንደው ብዬ እንደዚህ አንዳንድ እህቶች ሀይ ሲሉኝ እችን ለበስ እያረኩ ነው የምመልሰው። እንዲሁም ደግሞ ቤተሰቦቼ በኢሞም ሆነ በዋትስአፕ ሲገቡ እችን ለበስ እያረኩ ነው የምገባው እንጂ እኔ ብዙ ጊዜ አላረገውም። ምክንያቱም አያይልኝም። አሁን ኮሜንት ምናምን ለመጻፍ ራሱ አይታየኝም። ምን ያላቅበትም የባስ በሽታ ነው የሚሆነኝ እና ለዛ ነው እላችኋለሁ ዛሬ እችን ያደረኩት። እና ዛሬ የመጣሁበት ምክንያቱ ምን መሰላችሁ? ውድ ቤተሰቦቼ ብዙ እህቶች የመሞታቸው ምክንያት የእውነት ነው የምላችሁ። ዛሬ እኔ ከሞት ነው የተረፍኩት። ማርያምን ከሞት ማለት ነው እንደዚህ እየተሞዛሞስኩኝ ከሞት ነው የተረፍኩት። እግዚአብሔር ይመስገን። አትየኝ አትጎበኘኝ አይባልም፣ ግን እግዚአብሔር ፊቱን መመለሱ ነው ጥሩ። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ የገጠመኝን ነገር ልንገራችሁ። ያው ትንሽ አሁን ላይ ሰንበትበት ብሎብኛል ካመመኝ ሳምንታቶችን አስቆጥሬያለሁኝ እና ያው በግድ ነው እየተሞዛሞስኩ ነው የምሰራው። ያው ሰሞኑን ስራ ላይ አይደለሁም ነበር። ይችን ሳምንት ያው ተኝቼ ነበር ያሳለፍኩት። ትናንትናና ዛሬ ትንሽ የተወሰነ ቀና ብያለሁ ማለት ነው። እግዚአብሔር ይመስገን። እና ዛሬ ምን እንደገጠመኝ ልንገራችሁ። እንደዚሁ እየተሞዛሞስኩ ማለት ነው። እውነት አንዳንዴ ታልደረሰብን አናውቀውም እና ሲደርስብን ነው። በዚህ አጋጣሚ መጥበህ ውስጥ የምትሰሩ እህቶቼ ጥንቃቄ አድርጉ። እኔ በአብዛኛው ስራዬ መጥበህ ነኝ፣ ጠባህ ነኝ ማለት ነው። እና ያው ስራዬን ለማስተዋወቅ ብዬ አይደለም፣ ግን የደረሰብኝን ነገር ልንገራችሁ። ብዙ ጊዜ እቺ ጓደኛዬ ተጠንቀቂ፣ ፎርን እንደዚህ ጋዝ ተጠንቀቂ ምናምን ትለኛለች። እኔ ደግሞ በቃ እግዚአብሔርን ያመኘ ስለሆነ የገባሁት እግዚአብሔር አምላክ በቃ ሁሌም ከኔ ጋር ነው። ምንም ነገር እንደማያስነካኝ አልጠራጠርም። አያስነካኝም። እግዚአብሔር ከኔ ጋር ነው እና አልጠረጠርም። በቃ ይሆናል ምናምን ብዬ አልጠረጠርም። እና ዛሬ ምን መሰላችሁ ደከመኝ እና ካመመኝ ደግሞ ይሄን እኮ ረጅም ሰዓት ሳረግ ራሱ ያመኛል። ዛሬ ምን መሰላችሁ ፎርን ውስጥ አጋጣሚ ልጆቼ የየሁሉም ጸባዩ መቼም አስቸጋሪ ነው እና የኔ ደግሞ ትንሽ ሰዎች በዛ ስለሚሉ አመላቸውም እንደዛው ነው። ግን እግዚአብሔር ይመስገን እና አሳ ፎርን ውስጥ አድርጌ ማለት ነው ማርያምን ፎርን ውስጥ አድርጌ ላይ ግብት ስል ፎርኑ እንዳለ እንትኑ ይዛዙ ፈንድቶ እኔ እዛ ማዶ ነው የሄድኩት ማለት ነው የጤርኩት። እንዴት እንደደነገጥኩ እንዳትጠይቁኝ። ማርያምን የብዙ እህቶች መጥፊያ ምክንያት ለካ ይሄ ነው እንዴ ማለት አንዳንዴ ብዙ ጊዜ እንደዚህ ሆኖ ምናምን እንላለን እና በእንደዚህ ምክንያት ነው ለካ እህቶቼ ስደት ላይ እንደዚህ እንትን የሚሉት ምናምን አልኩ። ማርያምን በጣም ነው የደነገጥኩት። ከዛም በኋላ ምኑን ሊያዘው ምኑን ሊጨብጠው እና ዝጊ በሩን ዝጊ እና ውድ ቤተሰቦቼ ራሳችሁን ጠብቁ በምትችሉት በአቅማችሁ ማለት ነው። አንቺ ቡና ቆልቻለሁ እኔ ደግሞ በልቻለሁ። ምን እንዲያለች ልንገራችሁ። ጠዋት ቡና ልቆላ ማለት ነው። ከዛ አጠብኩና እሷ አልትተኛ መጣኝ። ለማን ቆላዋለሁ ብዬ ተውኩት። ምን እኔም ብቻዬን ነኝ። እሷ ትሄደች አልኩና ወደ ስራ የጀመርኩ ማለት ነው። እና አሁን ምን ትለኛለች? ቡናውን ሳቆይ ስለቀረሽ ነው አላለችኝ። ብሞትም በዚህ ነው እንደዚህ ነው የምትለኝ። እና ውድ ቤተሰቦቼ እንደዚሁ ነው እኔ ታረፍኩኝ እላችኋለሁ። ግን እግዚአብሔር ይመስገን ዋናው መትረፌ ነው። ክብር ምስጋና ይግባት ለእናቴ ለወላዲት አምላክ ለድንግል ማርያም። ክፉ ነገር አታስነካኝም። መቼም ቢሆን ከኔ ጋር ናት። አባቴ ገረ መንፈስ ቅዱስ ሁሌም ከእጁ አያወጣኝም፣ ከጥላው አያወጣኝም። እግዚአብሔር የተመሰገነ ይሁን። የእናቴ ጸሎት ይሰማልኛል፣ ይሰምርልኛል ማለት ነው።
እና ብዙ ጊዜ ለቤተሰቦቼ ምን እንደምላቸው ታውቃላችሁ? እኔ በጣም ነው የምፈራው ይሄ እንትን ኤሌክትሪክ ነገር በጣም እፈራለሁ። ምክንያቱም ይነዝረኛል። አዲስ አበባም እንደዚህ ሰው ቤት ስሰራ ማለት ነው ማን ኮንዶሚኒየም የሚባል ቦታ ድምጽ ቀንሽ እንዳታሰሚ የሆነ ማን ኮንዶሚኒየም ነው እናንተ እዛ ስሰራ ኮንዶሚኒየም ውስጥ ስሰራ ማለት ነው ኤሌክትሪኳ ተበጥሳ እሷን ቀጥዬ ምሳ ለመስራት ስቀጥል ለካ በደንብ አልቀጠልኳትኝ ስለኩሰው ነዘረኝ ማለት ነው። እንደዛ ማለት ነው አጥሮ የጣለኝና ከዛ ወደው ሴትዮዋ ሐኪም ቤት ምናምን ይዛኝ ሄደኝ ትንሽ ደሜን እንትን ብሎታል። እና ከዛ ወደዚህ በጣም ነው የምፈራው ኤሌክትሪክ እና ቤተሰቦችን ሙሉ እናቴንም ሳወራ ባለቤቴንም ሳወራ ጸሎት አድርጉልኝ እኔ ኩሽና ውስጥ ነው የምሰራው ጸልዩልኝ እላቸዋለሁ ማለት ነው። እና እግዚአብሔር ይመስገን የእናቴ ጸሎት መቼም ወድቆ አያውቅም። የእናት ጸሎት መቼም አይወድቅም። አሁንም አልወደቀም። እናቴ ጸሎቷ ሰምቶልኝ መብርሃን ወላዲት አምላክ ዛሬ ታድጋኛለች። ማርያምን ነው የምላችሁ እንዴት እንደደነገጥኩ አጢሮ ነው እንደው እዛ ማሪው የጣለኝ እኮ የእንትኑን ማለት ነው። ፎርኑን እኮ ስከፍት ነው እኮ ልከፍት ጎንበስ ስል ወይ ልቤን ወይ አይኔን መስታወቱ ሲፈነዳ ቢመታኝ ማለት ነው። የት እና የት ነበር እንግዲህ አስባችሁታል። እግዚአብሔር ከኔ ጋር ስለሆነ ነው። በጣም ነው የጮኸው ደግሞ ታሽ ብሎ ማለት ነው። ከዛ በኋላ ምኑን ለያዘው እኔ እንደዛ ማዶ የፎርኑን እጄታ ይዤ እጄታው ተላቋል። እጄታው ተላቋል ከቃው ላይ ማለት እኔ እጅ ላይ ነው የቀረው እጄታው እና እንደዛ ማዶ ተስፈንጥሬ እጄ በኋላ ትዝ ሲላይ ለካ ይጮሃል። እንትኑ ራሱ ይዛዙ ራሱ ጭጭጭጭጭ ይላል። ማርያም በጣም ይጮሃል። ከዛ ትዝ ሲላይ ለካ መጥበቅ ውስጥ ነው ያለው ራሴን ስነቃ ማለት ነው። ከዛ ቶሎ ብዬ ሄጄ ጋዙን ከእንትኑ ጋር ማጥፋት ከራሱ ጋር ቆለፍኩት ማለት ነው። ጋዙን ደግሞ የባስ ደግሞ ውይ ፈነዳሁ እንደ ብዬ ደነገጥኩና መልሼ ሳስታውሰው ይዘጋል ለካ ብዬ እጅ ዘግቼ እንደዛ አይነት ገጠመኝ አለና ብዙ እህቶች በዚህ ምክንያት ፊታቸው ይበላሻል፣ ብዙ ነገር ይሆናሉና ህይወትም ያልፋል። እግዚአብሔር ይመስገን እኔ ያ ሁሉ ኢዛዝ ማለት እንዳለ ክሽክሽ ነው ያለው። ፊቴ ላይ ቢያርፍ ኑሮ ወይ አይኔ ውስጥ ቢገባ አልተርፍም በእርግጠኝነት። እንደዚህ እየተሞዛሞስኩኝ የሆነ ነገር ከነካኝ በቃ ፌንት ነው የምበላው አሁን በአሁኑ ሰዓቴ ማለት ነው። በአሁኑ ሰዓቴ እንደው ለሰውነቴ ምንም አይነት ነገር እንዲትነካኝ አልፈቅድም። በቃ ምንም አይነት ስንጥር ታህል ነገር ምክንያቱም በዛው ሞት ነው የሚመስለኝ። በቃ ሰውነቴ በጣም እንትን ብሏልና አሁን ያው ሁሉ ኢዛዝ ሲቢያርፍብኝ አስባችሁታል እንግዲህ። ግን እግዚአብሔር ይመስገን የእውነት እግዚአብሔርን ነው ያመሰገንኩት። ለካ አንተ ከኔ ጋር ነህ እንዴ ብዬ ዛሬ ነው መኖሩን ራሱ እንትን ያልኩትና ሰሞኑን እያማረርኩ ነበርና ለፈጣሪ ምን አድርጌው ነው እያልኩ ነበር። መኖሩን ለካ ዛሬ አስታወስኩት ማለት ነው። እና እግዚአብሔር አምላክ የተመሰገነ ይሁን። እስካሁንም መጥፎ ነገር አልነካኝም፣ ወደፊትም አይነካኝም። እግዚአብሔርን ያመነ ድንግል ማርያምን ያመነ መቼም ወድቆ አይወርቅም። እግዚአብሔር ይመስገን። እኔም የእሷን ስም ከመጥራት ወደኋላ አልልም። እሷም እኔን ልጇን ከመከራ ተመታደግ ወደኋላ አትልም እላችኋለሁ። ውድ ቤተሰቦቼ ሁላችሁም ላይክ እና ሼር፣ ሳብስክራይብ፣ ኮሜንት እያደረጋችሁ ለምታበረታቱኝ ውድ ቤተሰቦቼ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እንዲሁም በጣም ብዙ እህቶች በውስጥ መስመር ትሪት የምታደርጉልኝ እህቶቼ በጣም አመሰግናለሁ። እግዚአብሔር ይስጣችሁ። ለእናንተ እኔ ቃላት የለኝም። ማርያምን ያው ይሄን ሳምንት እኔ እየሰራው አይደለም ዩቲዩብ ላይ ምንም ላይ ርቄ ነው ያለሁት እና በጣም ብዙ እህቶች ሰብስክራይብ እንዳይቀንስብኝ፣ ሰዓት እንዳይቀንስብኝ ሊንኬን እየወሰዱ ሰብስክራይብ የሚያደራርጉልኝ፣ ለኮሜንት ላይክ የሚያሰጡልኝ በጣም ቅን እህቶች አሉኝ። እግዚአብሔር ይመስገን እናንተንም ስላገኘሁኝ በጣም ነው የማመሰግነው። የምወዳችሁም ላይክ እና ሼር እያደረጋችሁ አሁንም አበረታቱኝ። ወዳችኋለሁ። ባይ ባይ። አይኔን አመመኝ። ይሄ ደግሞ ብዙ ሰዓት ሲቆይ አይኔን ያመኛል እና የባስ ነው የሚያመኝ ይሄ ማለት ነው። እና ወዳችኋለሁ፣ አከብራችኋለሁ። አሁንም ላይክ እና ሼር ሳብስክራይብ እያደረጋችሁ አበረታቱኝ። እግዚአብሔር ይጠብቃችሁ በያላችሁበት የእውነት